የዛሬ ቪዲዮ እውነት ሲነግራችሁ በጣም ተናድጃለሁ። እግዚአብሔርን እኔ ግን ያው ጋሽዬ አባት ስለሆኑ ምንም መናገር አልችልም። ግን በጣም ነው ያናደደኝ። እግዚአብሔርን በጣም ከመነግራችሁ በላይ ተናድጃለሁ። ኧረ በስመ አብ ልጅቷ ጋሽዬን እኮ እያሳመነች እኮ ነው እንደ እሷ የምትናገረው ነገርና እሷ የምትናገረው ነገር ልክ አይደለም። በዚያው እሷ ሌላ መንገድ እሱ ሌላ መንገድ ነው እየተካሄደ ያለው። ግን እቺ ልጅ ደግሞ የምታወራው ነገር እኮ ሁሉ አሁን ሆዷ ላይ ደግሞ ዛሬ ምንድነው ያረጋ መጣችው? ቤተሰብ የምር በጣም ነው ያናደደችኝ። እንዴ ግን ጋሽዬ እዚህ ነገር ውስጥ ላይ መጀመሪያ ባታስገቡ ጥሩ ነው እንጂ አላቅም። እንዴ አባትነት ማስገባት አለባችሁ። ግን ነገሩ መረዳዳት ወይም አረዳዳት እዚህ ጋር ልክ አይደለም። እግዚአብሔርን አውቃለሁ አባት ነው። አባት ስለሆነ ለልጁ ላይ ያስባል አውቃለሁ። ግን ማለት አረዳዳት ልክ አይደለም። አም ሶሪ እግዚአብሔርን በጣም ተናድጄዋለሁ። ግን ሀብትሽ ያለው ነገር እንደ እውነት አድርጌ ነው ተቀበልኩትኝ። እኔ ልታረግም ትችላለች። ግን ያው ሌላ ሰው ጋር ሆና ግን ከዞ ጋር እንደተኛሽ ልታረግም ትችላለች። ገባችሁ አይደለ? እና ሄምዬ አንቺ አሁን እዚች ጋር ጋሽዬን የሆነ ነገር ሲሆን ማለት ይሄ ነገር ላይ ጋሽዬ ብዙ አላቅም። በቃ እኔ እንጃ ብዙ ነገር ማውራት አፌ ውዶቼ። እኔ ትልቅ ሰው የሆነ ነገር ውስጥ ገብቶ እንደዚህ ሲሆን አንዳንዴ በጣም ነው እኔ እንጃ እንዴት አድርጌ ላስረዳችሁ ተናድጃለሁ። እስቲ እንዴት ማለት ምን አይነት በኩል ነው የተረዳሽውትኝ? ጋሽዬ ልጅቷን እየተረዳ ነው እኮ ነው ያለው። ማረዳት አልጠበቀበትም። እቺ ልጅ ውሸት ነው ይዛ መጣችው እንዴ! እንደዚህማ ከሆነ ብሩክ ወላይ ትገባለች ልጅቷ። እንደዚህ የምትረዷት ከሆነ ጋሽዬ አንተን መያዝ ነው የምትፈልገው እቺ ልጅ። ሄምዬ አሁን ይሄ ቪዲዮ ላንቺ ሜሽን አድርጌ ነው የሚሰራልሽ። እግዚአብሔርን አሁን ይሄ ነገር ላይ ብዙም ጋሽዬ ባታስገቡ። ጋሽዬ ያው ትልቅ ሰው ነው እና ቃል ነገሮችን መያዝ ይችላል፣ ማስተረቅም ይችላል። ነገር ግን እዚህች ጋር ልጅቷ ጋሽዬ የዛ ብሩክ ወት ላይ እንዳትገባ አንቺና ብሩክ ደግሞ ሌላ ክፍተት እንዳትፈጥሩ። በቃ ይሄ ነው። አንቺ ብሩክን አምነሽ ከብሩክ ቀጥ ልጁን ከተወለደ ብሩክ ደግሞ አንድ ወሳኔ መወሰን ነው ያለበት። ገባ? ልጁም የኔም ከሆነ ያላለም ሰው ከሆነ እኔ ልጅ አሳድጋለሁኝ የኔም ከሆነ ነገር ግን ካንቺ ጋር መሆን ግዴታ የለብኝም ብሎ መናገር መፍታለ። ገባችሁ አይደል? አረ ተናድጃለሁ ዛሬ ቪዲዮ ላይ። አረ በስመ አብ ወልዴ። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ብዛ። እኔ ጋር ሁሉ ሰላም ነው። እንዴት ቆያችሁ? እንዴት ከረማችሁ ውዶቼ? ቪዲዮዬን ሼር ላይክ አድርጉ፣ ቤቴን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁ ኮሜንት ስር አስቀምጡልኝ። ዛሬ እንዳያችሁት ሄምዬ ጋሽዬ ሀብትሽ እና እቺ ሰጋጤ ሆነች ሴት ይመታለች። ምንድነው ማለት ልጁ አው ከብሩክ ነው ያረገዝኩት ምናምን ብላለች። እኔ ደግሞ እዚች ጋር ዛሬ ቪዲዮ ላይ በጣም ተናድጃለሁ ብዬ መግቢያ ላይ አውርቻለሁኝና ምንድነው ታውቃላችሁ? ብሩክ ማለት ልጅቷ ጋሽዬን ማያዝ ፈልጋለች። ጋሽዬ እንደ አባት እየተረዱ ነው ያለው። እቺ ልጅ መረዳት የለበትም። እቺ ልጅ ሁሉ ነገሩ ውሸት ነው። ዛሬ ስትቀመጥ ሆዷን ይዋት እንዴት እንደሆነ ሆዶ ላይ ያረጋችሁ ጨርቅ ነው። አንተኛ እቺ ልጅ ብቻውን አገኘ ሄምዬ ገባሽ አይደለ? ወይ ከሆነ ሰው ጋር ወይ ከፍጹም ጋር ሆነሽ እቺን ልጅ አገኛት እንጂ ጋሽዬን እንዳት ማለት ጋሽዬ ሌላ ነገር ላይ ወይ ከባድ ነገር ሲሆን ጠሩ እንጂ ይሄንን ከባድ ነገር ነው። ነገር ግን አይ አረዳት ችግር አለ ዛሬ ቪዲዮ ላይ እግዚአብሔር አረዳዳት ቦታ ላይ ችግር አለ። እቺ ልጅ ደግሞ ስለተረዳችሁ አመሰግናለሁ ነው ያለችው። መረዳት ለምን አስፈለገ? እቺ ማለት አስባ የመጣችው ነገር ሌላ ነው። አንቺና ብሩክን ለማላየት ነው። ልታረግም ትችላለች ብሩክ ላይ እንደዚህ አይነት መድኃኒት ገባሽ አይደለ? ምንም ሳያረግ አድርጓል ልትል ትችላለች። ከሌላ ሰው ጋር ተኝታም ግን ብሩክ እንዲያምን ልታረግ ትችላለች። እቺ በምንድን ነው የምታምነው? እሺ ልጁ ወለደችና ሄዳ ሐኪም ቤት ብር ከፍላ ልጁ የብሩክ እንደሆነ ብትናገር ምንድን ነው የምታረጓት? አልገባኝም። እስቲ ይሄን አስረዱኝ እስቲ ለኔ። እንደ ዛሬ ቪዲዮ እግዚአብሔርን በጣም ተናድጃለሁ። እውነት ሲነገርሽ በጣም ሄምዬ ምን ካን ትግስትሽን አቆጣጠርሽ ነው ዝም ያልሽው? በጣም ምን ተቆጣጠርሽው? አረ በስመ አብ ወልዴ። ሰው ልጅን በዚህ ያክል እውነት ለማሳመን መሞከሩ ካን በጣም ከባድ ነው። አንተኛ ቪዲዮ ወይም የሆነ ድራማ ስትሰሩ ትልቅ ሰዎችን ባታስገቡ። በቃ ጋሽዬ ያው ትልቅ ሰው ነው እና ቃል እንደ ትልቅ ሰው ያስባል። እንደ ትልቅ ሰው ለማስታረቅ ነው ሞክሮ ግን እዚች ጋር እሱ ደግሞ እንደ ትልቅ ሰው ሲያስብ እቺ ልጅ ማገፋት አይገፋም ማለት ትልቅ ሰው እንደዛ ነው የሚያስበው። ግን ጋሽዬ ላይም እንደዛ ነው ለማፈራት አልችልም። ግን እቺ ልጅ ብሩክ ላይም እንደዚህ ነገር ልታደርግ ትችላለች። ገባችሁ? አታደርግም አንልም። ልጅቷ እኔ ወደዋለሁ፣ እኔ የሚወደው ሰው የሚፈልገው ነገር ማድረግ ማለት ግዴታ ነው። ስለዚህ እኔ ደግሞ ወደዋለሁ። አፋርቲ ባያታለች ሴትዮ፣ አፋርቲ ባያታለች ሰገጤ ስግጥ ያለች ሰገጤ ነሽ። መረጃ ለሚትሉትን ነገር መረጃ ወጣችሁ እዚህች ጋር እንድታምን አድርጓት። ማን ስለሆነች ነው እሷ እንደዛ ከኔ ጋር መሆን ግዴታ ነው? ማን ስለሆነች እንደ ሄምዬ? አሁን አንቺ ብሩክን ተረጂው ገባሽ አይደለ? ብሩክ በዚህ ያክል ግራ የጋባው ነገር የሆነ ነገር አድርጋ ነው እንጂ ገባሽ አይደለ? ስለዚህ አንቺ ብሩክን መረዳት አለብሽ። ተረጂውና
እኔ እንጃ ያለው ማስተካከል ያለባችሁ ነገር አስተካክሉ። ብሩክም እዚህ ጋር እቅጩን መናገር መፍት አለ ካንተ ገባ አይደለ? የሆነ ነገሩን እስከ ጥግ ድረስ የሆነ ነገር ገባ የሆነ ሄሚን ማሳመን ያለበት ነገሮችን ተናገር ገባ አይደለ? መጀመሪያ ላይ ግን ማገኛት አልነበረብህም። በቃ አንተ ራስክ ነህ ራስክ ለስተት የፈጠርከው ገባ አይደለ? ስለዚህ ደግሞ ያ እርጉዝ ነኝ ብላ ስትናገር ማመን አልነበረብክም ገባ አይደለ? የሆነ እንጃ መረጃ አለ ምናምን ብትል እንኳን መረጃ አምጥታ ልታሳምን ትችላለች። እስከዚህ ድረስ ዝም ማለት ነበረብክ። አንተ በአንድ ነው አዎ አግኝቼሻለሁ ምናምን ብለ ዛሬ ማታት ችግርና ጭቅጭቅ አንተ ላይ ነው የተዞረው ገባ። አንድ ነገር ከማድረጋችሁ በፊት ቀኙን ነገራውን አይታችሁ ማድረግ ነው ያለባችሁ። እግዚአብሔርን አረ ማሳመን ዛሬ ቪዲዮ ላይ ሰው በቃ ጋሽዬን አሳመነችው እኮ አሳመነች። አሁን ሄሚና አፍቴ ቢሆን አያታሳምንም አባሪሮ ነው ማለት ከዚህ የሚሸኙት። እኔ እንደዚህ ነው ያሰብኩትኝ። ስለዚህ ጋሽዬን እያሳመነች ነው። ሄሚዬ በጣም ነው ተናደድኩት። አንቺም ተናደሻል እንዲያሳብ ሀፍትሽም እንደዛም ተናዷል። ልጅቷ ጋሽዬን ለማያዝ እየሞከረች ነው ገባችሁ አይደለ? እና አንድ ሰው በግድ ያላፈቀረ ሰው ጋር በግድ መኖር ግዴታ የለበትም ገባችሁ አይደለ? ደግሞ እዚች ጋር መወሰን የሚችለው ብሩክና ብሩክ ብቻ ነው። እኔ ወደዋለሁ ምናምን አንቺ ስለወደሽ እሱ ላይ ወደሽ አይችልም ገባሽ አይደለ? ወይስ እዚህ ጋር ሰው እንዲያግዝሽ የሆነ ነገር ፈልገሽ ከሆነ የመጣሽው ንገሪው። እኔ ህይወታችሁ እንዳይበጠብጥ ፈልጌ ነበር። እኔ የናክል ጊዜ ዝምል እና የናክል ጊዜ ዝምል። አሁን እኮ ምን አረግሽ? እና ጥሩ ነገር ነው እንደነገርሽው እና ጥሩ ነገር ነው። አሁንስ ምንድነው ያረግሽው? በጠበጥሽው እኮ ይበጠብጥ የሚበጠብጥ ነገር አንቺ ዙረታም ውሻ እግዚአብሔር እንዴት እንዲያናደደችኝ ሰውን በዚህ ልክ ለማሳመን ማሄድ ራሱ ምን ይሉታል ቤተሰብ? ሶሪ እኔ በጣም ነው ተናደድኩትኝ። ግን አረዳት ቦታ ላይ ጋሽዬ እቺ ልጅ በጣም ነው የተረዳት። እንዴት ነው ልትረዳ የቻልከው ጋሽዬ? እግዚአብሔርን እንዴት አሁን አንተ አባት ነው እንደ አባት ሊሆን ይችላል። ግን እኔ በጣም ተናድጃለሁ እውነት ሲነግራቸው እግዚአብሔርን እንደ ሄሚዬ ለጫና ታድርጓ እንደ ሄሚዬ ተመለሽ። ሄሚ ካይት ነው የምትመለሰው? ምን አድርጋ ነው የምትመለሰው ሄሚ እንዴ? እና ብሩክ ምን አላደረኩም ብሏል እየተባለ ሄሚዬ አሁን እዚች ጋር እኔ ላንቺ መናገር የሚፈልገው ነገር ብሩክን መረዳት አለብሽ ገባሽ አይደለ? ተረጂውና ከብሩክ ጎን ሆኚ ገባሽ? እና ብሩክ እዚች ጋር ሄሚ ካንተ ጎን እንድትሆን የምትፈልግ ከሆነ አንድ ለሷ ተስፋ የሆነ ቃል መስጠት አለብህ ገባ አይደለ? ልጁ ምናልባት አሳስታ ያንተን ያደረገችው ነገር ካለ አርገም ከሆነ ልጁ የኔ ከሆነ አሳድጓለሁ ነገር ካንቺ ጋር መሆን ግዴታ የለብኝም ብለህ እኔ የሚፈልጋት የሚወዳት ሄሚ ብቻ ነሽ ብለህ መናገር አለብህ ገባ? ሄሚ አንተን አምናና ተቀበለ ካንተ ጋር እንድትሆን ከፈለክ ማለት ነው ገባ አይደለ? እዚች ጋር እቺን ቃል መጠቀም አለብህ አንተ። ፈልግሻለሁ ማለት ብቻ አይደለም ግን ለዚህች ልጅ ብትወልጂም የኔ ሆና ያልሆነ ነገር ግን ካንቺ ጋር መሆን ግዴታ የለብኝም። እኔ አልወድሽም አላፈቅርሽም ማፈቅራት መወዳት ሄሚ ብቻ ነች ብለህ እዚች ጋር እንድትናገር እንፈልጋለን ገባ አይደለ? ሄሚ ግን በዝምታ ማለት የሆነ አንተ ራስህ ጭንቅላትህ ውስጥ ላይ ሌላ ሀሳብ ውስጥ ላይ ማለት ታውቃለህ፣ ግራ የተጋባ ነገር ውስጥ ገብተህ ሄሚ ካንተ ጋር እንድትሆን አንፈልግም እኛም ገባ። ነገ ልጁ ያንተ ምናምን ከሆነ ሄሚ ልገና ትጎዳለች። ስለዚህ ዛሬ አሳምነ ልጅም የኔ ሆነ አልሆነ ግን ምርመራ ይለየዋል። ነገር ግን ያኔ እኔ ካንቺ ጋር የሚሆነው ግዴታ የለብኝ። አሁን ይወቅ አሁን ከህይወታችን ውጪ ልጅ እስኪወለድ ድረስ ማራ እንዴት ነው የምትናገር? ብቻውን አገኘዋት እንጂ ገባችሁ? ሀብትሽም ሄሚም ብቻውን አገኘዋት። እቺ ልጅ ብቻውን አግኝታችሁ መናገር ነው ያለባችሁ። ገባችሁ አይደለ? የምር ነው። አሁን እቺ ልጅ ማለት አብሮ ሁለቱም ማለት ጋሽ ሶሪ እንጃ አላቅም። በቃ ሀብትሽና ሄሚ ብቻውን ማግኘት ነው ያለባችሁ። እቺ ልጅ እግዚአብሔርን ሀብትሽና ሄሚ ብቻውን አግኝታችሁ መናገር አለባችሁ እንዴ! ኧረ በስመ አብ ወልድ። ሰው ትልቅ ሰው ስለሆነ በዚህ ናክል ለማሳመን ማሄድሽን ጋር በጣም ነው የሚገርመው። ስለዚህ ብሩክ የሆነ ነገር አድርገሽ ነው እንጂ ብሩክ እንደዛ ለራሱ ግራ ገባ፣ እኛም ግራ ጋብቶናል። ገባሽ አይደለ? ስለዚህ ልጁ የሆነ ነገር ወዶ ሳይፈቅድ ነው ይራስ ያው ማቼስ አንድ ወንድ ስሜቱን አውጥቶ የሚያረጋው ነገር ማለት ሴት ልጅ ጋር መሆን መድኃኒት አድርገሽ ማለት እንዴት ነው ሊሆን የሚችለው? ገባሽ አይደለ? ስለዚህ የምር ነው። ስለዚህ ብሩክንም ተረዱ። ሄሚዬ አንቺም ተረጋጊ የኔ ቆንጆ። አንቺም ጋሽዬ ዛሬ አልተረዳም፣ ዛሬም ትላንት ወዲም አልተረዳም። እውነት ሲነግርሽ አልተረዳም ጋሽዬ። አም ሶሪ የምር ነው ጋሽዬ አልተረዳም። ልጅቷ ነው የተረዳት። ልጅቷ አርግዣለሁ ብላ የመጣችው ልጅ ነው የተረዳት። ጋሽዬ ግን ሄሚዬን አልተረዳትም። እና መረዳት አለባችሁ ሄሚን እዚች ጋር መናገር ያለባችሁ። አዎ ልጁ እሱና ማለት የሱም ሆነ አልሆነ ግን አሁን ከነሱ ህይወት ውጪ ብሩክና ሄሚ አንድ ይሁኑ
እና ሁለቱም ማለት ማላችሁ ላይ ክፍተት እየተፈጠረ ነው ብላችሁ ማናገር ጋሽዬም እንደዚህ ብለ ማናገር ነበረብህ። ግን እሷ እኔ ሁሉ ነገር የኔ ለኔ ተውልኝ ሁሉ ነገር እኔ ይዛለሁ ማለት ይሄ ነገሩ ገና ሌላ ኮሽታ ነው የሚፈጥረው። ገባችሁ አይደለ? ስለዚህ አረዳዳት ችግር አለባችሁ። አም ሶሪ እኔ በጣም ይቅርታ እግዚአብሔርን በጣም ነው ተናደድኩት። እውነቴን ነው የምላችሁ። ጋሽዬን እያሳመነችኝ ያለች ሰዓት ላይ በጣም ተናድጄዋለሁ እና ይሄን ብቻ አላቅም እንጃ። ስለዚህ ብሩክን ተረዱ። ከብሩክ ጎን ሆኖ ሄሚዬ ከብሩክ ጎን ሆኚ እንጃ በቃ ከብሩክ ጎን ሆኚ እና ብሩክም ደግሞ እዚች ጋር መወሰን ያለብህ ውሳኔ መወሰን ግዴታክ ነው። ገባ አይደለ? አንተ ሁለት ሴት ወደ ልጅ ስላለ ብቻ ከሷ ጋር ልትሆን አትችልም። ልጅም ደግሞ ያንተም ላይሆንም ይችላል። ስለዚህ ሄሚዬን መምረጥ ነው ያለብህ። በቃ ማለት የምትወዳት የምታፈቅራት ከሆነ እኔ ልጅ ቢኖርኝ ራሱ ከሄሚ ጎን ነው የሚሆነው። ከሄሚ አልለይም። በቃ ልጅ እኔ ከሆነ ለልጁ የሚገባው ነገር አረጋለሁ ብለ መናገር መፍታለክ። ገባ? እዚች ጋር እቺን ቃል ነው የምንፈልገው እኛ። አም ሶሪ እና ውዶቼ እኔ እንደዚህ ብዬ ነው መናገረው። ዛሬ ቪዲዮ በጣም ቴንሽን ያረገኝ በጣም ነው ያናደደኝ ነው የምላችሁት። ለማንኛውም እስቲ እናያለን። ብቻ እውነቱ አንድ ቀን ይወጣል። ገባችሁ? አንድ ቀን እኔ አንድ ነገር እዚህ ጋር መናገር የምፈልገው ነገር ሄሚዬ እቺ ልጅ ሆዷንም አንዴ ባይጅሽ ምነክተሽ ቢታይ ጥሩ ነው። አንደኛ የሆነ ጨርቅ ምናምን የሆነ ነገሮችን ያደረገችው እየመሰለኝ ነው ለኔ። ስለዚህ እያት እሺ ማለት ነክተሽ የሚዩ ህይወታችሁን ለመበጥበጥ የመጣችሁ ይመስለኛል እኔ ሳስበው። አም ሶሪ እና ብቻ አላቅም። ዛሬ የተናገርኩት ቪዲዮ ለምን አለበት ጋሽዬ ተናግረሻል አትበሉ። እኔ በጣም ተናድጄ ነው የተናገርኩት እና ጋሽዬ የኔ አባት እና በጣም ነው ማከብረው፣ በጣም ነው የምወደው የሄሚዬ ሻባላ አባት እና እግዚአብሔር ባለህበት ቦታ ፈጣሪ ጠብቄ እንደ አባት እና እኔም አባት አለኝ እረዳዋለሁ። አባቶች እንዴ ነው ትልቅ ሰው እንዴ ነው ማስበውና ግን እቺ ልጅ ማለት ታውቃላችሁ እንዴት አድርጌ ላስረዳችሁ? የሆነ እንጃ ክፍተት ጎኑ ማለት እንጃ ጋሽዬን እንትን ጎን ላይ የያዘች ነው። ገባችሁ አይደል? ጋሽዬን ማያዝ ፈልጋለች። ስለዚህ እዚች ጋር ሄሚዬን እየተረዳችኋት አይደለም። እዚህ ጋር መረዳት ያለባችሁ ሄሚ ነች። ከህይወቷችሁ ውጪ። በቃ አሁን ልጁ እስኪወለድ ድረስ ውጪ። ከተወለደም ደግሞ ልጁ የብሩክም ከሆነ የሚገባው ነገር ያደርጋል እንጂ ከንቺ ጋር መሆን ግዴታ የለብም የሚለው ቃላት ማናገር ነበረባችሁ። አልተናገራችሁም እና ውዶቼ ቪዲዮን ጨርሳችሁ ሲሙ ሳትጨርሱ ደግሞ ሌላ ነገር ያው ኮሜንት ለመጻፍ አትሞክሩ። እና ወዳችኋለሁ። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። መልካም ምሽት ይሁንላችሁ። በሌላ ቪዲዮ እስክንገናኝ ድረስ በጣም ነው የምወዳችሁ ውዶች። ግን ቤትን ሰብስክራይብ ማድረግ ግን እንዳይረሳ። ብቻ ብሩክና ሄሚ ፈጣሪ ይጠብቃችሁ። እስቲ አንድ የሚሆኑበት ቀን አንድ ቀን ቅርብ ነው የምር አንድ ቀን ትሆናላችሁ። ሄሚም ግን ከዚህ በኋላ ትረጃለሽ ብዬ አስባለሁ ብሩክን። ለማንኛውም እኔ ወዳችኋለሁ፣ በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ ውዶቼ። እና የምር ጸልዩ። እውነት ይሄ ውዝግብግብ የሆነ ነገር ነው ይሄ ውዝግብግብ። ስለዚህ ጸልዩ ለሁለቱም አንድ እንዲሆኑ። መልካም ምሽት ይሁንላችሁ ባይ